እሺ 9 ስንት ዘሌዋውያን ምዕራፍ 21 ቁጥር 9 እሺ ለአንብበው እኔ ወይስ ታነበዋለህ? አንብበው፣ ችግር የለም። እሺ 8 ላይ ምን ይላል? የአምላካችን እንጀራ ያቀርባልና የአምላካችንን እንጀራ ያቀርባልና ስለዚህ የአምላክህን እንጀራ ያቀርባልና ስለዚህ ትቀድሰዋለህ። እኔም የሚቀድሳችሁ እግዚአብሔር ቅዱስ ነኝና እርሱ ቅዱስ ይሆንልህ። የካህን ልጅ ራስዋን በግልሙትና ብታረክስ አባቷን ታረክሰዋለች፣ በእሳት ትቃጠል። ስለዛ ለምንድን ነው ሴት ልጅ እዚህ ጋር ትቃጠል ያለበት ምክንያት ካለ፣ አንደኛ ከላይ እንደተናገረው ቅዱስ እግዚአብሔር እኔ ቅዱስ ስለሆንኩኝ እንድንቀደስ ይፈልጋል። የካህን ልጅ የአገልጋይ ልጅ ናትና በዛ ምክንያት ህግ ነው። ህጉ እንደሚለው በህጉ እይታ ነው። ስለዚህ ተቃጥላ ትገደላለች። ከነ ህይወቷ ግድያ ነው ሲጀመር። በቃ በእሳት ተቃጥላ ስለ ግድያ ሳይሆን ቆይ አንዴ፣ ግድያው አይነት ይለያያል። ከነ ህይወቷ በእሳት ተቃጥላ እንድትገደል እግዚአብሔር ፍርድ አውጥቶባት ነበር ማለት ነው በሴት ልጅ ላይ። የብሉይ ኪዳን አንድ ሰው ላይ ብቻ አይደለም እኮ። ስለዚህ እንዴት ነው ህይወት ያለው ነገር በእሳት ማቃጠል? በዚህ ምድር ላይ አይከብድም? በጣም ምን ይላል ከላይ? እኔ የምቀድሳችሁ እግዚአብሔር ቅዱስ ነኝና ቅዱሳን ሁኑ ይላል። ለእግዚአብሔር የተቀደስን። ይሄ ብሉይ ኪዳን ነው። አሁን ላይ የለም እንደዚህ። ይሄ ደግሞ እንመጣለን። ሮሜ ምዕራፍ 9 ሲናገር ይህን ፍርድ የፈረደው በሴቶች ላይ ኢየሱስ ክርስቶስ ነው አይደለም? እግዚአብሔር ኢየሱስ እግዚአብሔር ነው አይደለም? ከስላሴ አካል አንዱ ነው። ስለዚህ ኢየሱስ ክርስቶስም አለበት ከፈረደባት መካከል በሴት ልጅ ላይ አቃጥሏት ባርለ እና ህግ ነው። ስለዚህ ያዝናል። ስለዚህ ክርስቶስ የዝለት ተምሳሌት ብለው የሚያምኑበት ክርስቲያኖች ሴት ልጅን በእሳት አቃጥላቸው ግደሏት የሚል ፍርድን አውጥቶባት ነበር። አሁን እንግዲህ እሱ ምንድና ያለን አንድ ያልተረዳኸው ነገር አንተ የመሰለ አሁን ሙቱን ስለሰራ ስለአለ እና ለምንድን ነው አይደለም? በጣም የሚያሳዝነው በደንብ አድርገህ አስተውለህ አንብበው። ለካህኑ ክብር ሲል እግዚአብሔር ይሄን ያደረገው ምን ይላል መሰለህ? የካህንም ልጅ ራሷን በግልሙትና ብታረክስ አባቷን ታረክሰዋለች እና በእሳት ትቃጠል አለ። በአባቷ ላይ የሚቀመጠው ማን ነው? ለአባቷ ልብስስ የሰጠው ማን ነው? የልብሱ ላይ የሚቀመጠውን ራሱ ወርቆችን ማን ነው ያዘጋጀው? ማን እንዳዘጋጀው እሱን ሰፊውን ሄደን ጠይቀዋል። አሁን ጥያቄው ምን መሰለህ? ማን እንደሆነ እኔ ልንገርህ። ቆይ ስለ አባቷ ክብርን የተጨነቀው እያልኩህ ቆይ አንዴ። አባቷን አርክሰዋለች እና ለእግዚአብሔር በእሳት ትቃጠል። ከሀገራችን ላይ ለምሳሌ ሴት ልጅ ኃጢአትን ታደርጋለች። አንቺ ክብራችን ትሰሻል፣ ክብራችንን ዘራችንን አሰደብሽ አይደል ብሎ የሚቀጣና የአምላክ ሕግን በእርሷ ላይ የሚፈጽም የሰማይና የምድር ያክል ልዩነት አላቸው። እግዚአብሔር ምን አለ? የአባቷን ክብር ዘጸአት ጨርስና እናገራለሁ። ስለዚህ የአባቷን ክብር አርክሰዋለች እና በእሳት አቃጥሏታል። ስለ ወንድ ልጅ ክብር ብሎ ለምን ሴት ልጅን እንድትቃጠል የሚፈርደው ኢየሱስ ክርስቶስ ልጅ ለምን? በጣም ጥሩ። ዘጸአት ከዛ ጀምሮ ስለ ሕግጋቱ ስንል ከ25 በኋላ ናለ ጳውሎስ ሴቶች ግን ለወንድ ተብሎ ተፈጥረዋል እንጂ ለሴት አልተ ሴቶች ግን ለወንድ ተብሎ ነው የተፈጠሩት አይደለ? ለማንኛውም ቀጥል ገብታ ያስቆሽ። እሺ ዘጸአት ምዕራፍ ትንሽ ላስቀጥለው። እዚህ ጋር ምንድን ነው መሰለህ ሆሊ ዝሙት የሰሩት ሁለቱ ናቸው። ሴቷ መቼስ ብቻዋን አትሰራም፣ ከወንድ ጋር ነው የምትሰሩ አይደል? ለምንድን ነው ሴቷ ለብቻዋ በእሳት የምትቃጠለው? ከወንድ ጋር እንደሰራች እዛ ጋር የሚያሳያለ እና ከማን ጋር ሰርታ ነው? ሴት ለሴት ዝሙት ይሰራል እንዴ? እሱን እንትን ማለት አልፈልግም። ላይክ አንዳንድ ነገሮችን ከእናንተ መጥቀስ ብዙ ስለማልፈልግ
አትለኝም። አሁን ንገረኝ፣ ለምንድን ነው ሴት በጉል ዝሙት ሰራች አይደለም የሚለው ወንድሜ? ዝሙት ከማን ጋር እንደሰራችን ታውቃለህ እኮ። አባቷን ታረክሰዋለች እና አባቷን ታረክሳለች፣ ለእሳት ትቃጠላለች። ሴት ደግሞ ብቻዋን አይደለም የምትሰራው። ወንዱ ለምን አይጋጩ? ከማን ጋር ነው የሰራችው? ከወንድ ጋር። እሱን ጠይቃ ህጉን ነው የነገርኩህ እኮ እኔ ህጉን ነው እየጠየቅኩ ያለሁት። አንተ እኮ ብቻዋን አልሰራችም አልከኝ። ከማን ጋር ሰራች አልኩ? ከእንትና ጋር። ስለ ህጉ ነው እያወራ ያለሁት። ስለ ህጉ ነው እያወራ። አባቷን ታረክሰዋለች ለምን እንደተባለ ደግሞ እኔ ልንገርካ። እኔ ስለ አባቷ መች ጠየቅኩ እኮ አንድ። እሺ ከማን ጋር ዝሙት የሰራችው ነው ጥያቄው? ከማንም ይኸውልህ፣ አሁን እኔ እየጠየቅኩ ያለሁት ሴቷ ኦልሬዲ ተመሳሳይ ጾታ ተቃራኒ ጾታ ነው ዝሙት የሚሰሩ አይደለ? ወንድና ሴት ሲሆን ነው ዝሙት የሚባለው አይደል? በዝሙት ዝሙት ብትሰራ አባቷን ታረክሰዋለች እና በእሳት ትቃጠል ያለው እግዚአብሔር ነው አይደል? ህግ ነው። ስለ ህጉ ነው እያወራ ያለሁት። ወንዱ ለምን አይቃጠልም? ሴቷ ለምን ትቃጠላለች ብቻዋን? ከወንድ ጋር ሰራች የሚላለ ወንድሜ እንዴ? ኧረ ጎበዝ። አስተግፍርላህ። ዝሙት የሰራችው ከምን ጋር ነው ታዲያ? እንዴ እኔ እኮ ስፔሲፊክሊ እኮ እሺ የሚለውን ስጠኝ። እሺ ከወንድ ጋር ሰራች የሚለውን ታዲያ ዝሙት ማለት ነው ማለት ነው። ከምን ጋር? ከእንስሳት ጋር ሰርታ ነው እንደ ቅድሙ እንዳነሳ? ከምን ጋር? አይ ቅድም ሐዲስ ነው ያነሱት። ዝሙት ሰራች የሚባለው ከማግባቷ በፊትና አግብታ ከደረበች ዝሙት የሚባለው። እሺ ከምን ጋር ነው የሰራችው? ዝሙት ልትሰራ የምትችለው ሴት ልጅ ዝሙት ብዙ አይነት የዝሙት መንገድ አለ። ለምሳሌ ከጋብቻ ውጪ፣ ከጋብቻ በፊት አመንዝራና ዝሙት ማለት ነው። ያ ምን ይባላል? ከጋብቻ በፊት እና ከጋብቻ ውጭ። ለምሳሌ አንድ ሴት ልጅ ከተመሳሳይ ጾታዋ ጋር የምታደርገው ኢንተርኮርስ ምንድን ነው የሚባለው? ና ቆይ ሁሱ፣ ይሄ ልጅ ትንሽ እንትን ይፈልጋል፣ ሕክምና ይፈልጋል መሰለኝ። እና ዘፍጥረት ቆይ ባይብል አጠገብህ አለ። ና ያዕቆብን እንድታቃጥለው ላርገሃ። ሶሪ በጣም ያዕቆብን አንተ ራስ እንድታቃጥለው ላርገህ። ኦሪት ዘፍጥረት ምዕራፍ 38 ቁጥር 24 ላይ ክፈት። ሴትና ሴት የሚያደርጉት ራሱን ተመሳሳይ ላመጣልህ ነው። ኦሪት ዘፍጥረት ምዕራፍ 38 ቁጥር 24 ላይ አውጣልኝ አንዴ። ሴትና ሴት ነው አንዴ እኮ አውጣው፣ አንዴ ጥቅሱን አውጣው፣ ችግር የለውም ልናመጣው ነው። አንዴ ዘፍጥረት ስንት? ምዕራፍ 38 ቁጥር 24 ላይ አውጣ። ህግ መሰጠት በዚህ ሰዓት እንዳልነበር ወቅ። እሺ ቆይ ወዴት ህግ በዚህ ሰዓት ተሰጥቷል ልትለኝ እንዳይሆን። ቆይ ተረጋጋ። አይደለም በሙሴ ጊዜ በአብርሃም ጊዜ የራሱ ህግ እንደነበረ እኔ ከመጽሐፍ ቅዱስ አውጥቼ እሰጥሃለሁ። እሺ በአብርሃም ጊዜ ላልከው ደግሞ ይህችን አንብብ፣ መጀመሪያችን አንብብ እኮ አንዴ እሰጥሃለሁ። እኔ አለው እዚህ አጠገብሃለሁ። 38 24 እሺ እንዲህ ሆነ ከ3 ወር በኋላ ለይሁዳ ትዕማር ሴሰነች። ቆይ አማርኛውን የማንበብ ችግር አለ። ቆይ ላንብብልህ። እንዲህም ሆነ ከ3 ወር በኋላ ለይሁዳ ምዕራት ትዕማር ሴሰነች፣ ደግሞም በዝሙት እነሆ ጸነሰች ብለው ነገሩት። ይሁዳም አውጧትና በእሳት ትቃጠል አለ። ትዕማር ከማን ጋር ነው ዝሙት ሰርታ ያረገዘችው? አንተ ንገረኝ እንጂ አንተ አይደለ ጥቅሱን ያመጣው? ኦኬ መጽሐፍ ቅዱስን አታውቀውም? አይ አውቀዋለሁ። አንተ ካመጣኸው ማስረጃ አንተ አምጥተህ
እኔ በደንብ እኔ ታሪኩንማ በደንብ እነግርሃለሁ፣ ችግር የለውም። አንተ አሁን መጽሐፍ ቅዱስን በደንብ ማወቅ ነው የሚጠቅመህ ብለህ የማይሆኑ ሀዲሶች ብለህ የእስልምናን ለመበርበር ከምትውል እንደዚህ መጽሐፍ ቅዱስን ነው ማንበብ ያለብህ በመጀመሪያ ደረጃ። ይሁዳ ከትዕማር ጋር ዝሙት ይሰራል እና እንደውም ታስታውሳለህ፣ ዝሙት ለመስራት ሲስማሙ ቀብድ ብላ ያስያዛችው ምን እንደሆነ ታውቃላችሁ? ያጀማ ከዘራውን አስተግፍሩላህ። ከዛ ከዛ ተያዘ። ከዘራውን የእጅ ቀለበቱን ምናምን ነው ቀብድ ያስያዘችው ማለት ነው። ከዛ አደለ ይሁዳ ከዛ በኋላ ከ3 ወር በኋላ ማለት ነው እሱ ረስቷታል እና ትዕማር ሴስናለች ወይም ደግሞ በዝሙት አርግዛለች ምናምን ነገር ብለው ለሱ መጥቶ እንግዲህ መሪ ነው በሰዓቱ መጥተው ለፍርድ ጠየቁት ማለት ነው። አውጧትና በእሳት አቃጥሏት አለ ማለት ነው። ሹፍ እንግዲህ በእሳት አቃጥሏት አለ። ከዛ እርሷም ባወጧት ጊዜ ወደ አማቷ እንዲህ ብላ ላከች አለ፣ ለዚህ ባለ ገንዘብ ነው የጸነስኩት፣ ተመልከታል። ይህ ቀለበት፣ ይህ አምባር፣ ይህ በትር የማን ነው ስትል ብላ ስትጠይቅ የይሁዳ ሆኖ ተገኘ። ይሁዳም አወቀ ነበር አይደለ ዝሙት የሰራው። ስለዚህ በጣም ጥሩ። ስለዚህ ይሁዳ ለእሷ ሲሆን መጀመሪያ ምን አለ? በእሳት አውጧትና ትቃጠላለ። ከሱ ራሱ ከራሱ ዘሙታ እንደጸነሰች ሲያውቅ ጊዜ ምን አለ? ይሁዳም አወቀ፣ ከእኔ ይልቅ እርሷ እውነተኛ ሆነች፣ ልጄን ሰለሞንን አልሰጠዋትምና አለ። ደግሞም አላወቃትም አለ። ደግሞም አላወቃትም ማለት ከዛ በኋላ አልሰሩም ያንን ስራ ማለት ነው። እና በከዘራ ቀብድ ተከፍሎበት የተሰራ ዝሙት ከእንደገና ምንድን ነው ጸነሰች ብለው በነገሩ ሰዓት አውጧትና ትቃጠላል። ግን ከራሱ ነው የጸነሰችው። ይህን ፍርድ እንዴት ታየዋለህ መጽሐፍ ቅዱስ ላይ ይህን ታሪክ? ይሄኛው ህግ በየትኛው ህግ የተጻፈ ነው? አሁን የተናገር በኦሪት ዘፍጥረት 38 ያለው እኮ ምዕራፍ 38 ህግ መሰጠት ነበረ። ይሄ ህግ በማን በሙሴ እንዲያደረገው ይሁዳ። ይሄ በህጋቸው ህግ የተሰጠው መች ነው? በሙሴም ጊዜ አለ፣ በአብርሃምም ጊዜ አለ። በነገራችን ላይ ህገ ልቡና ነው በአብርሃም ጊዜ የሚባለው። ኖ እግዚአብሔር ነው የሚናገረው። ላውጣለህ? እግዚአብሔር ህግ ሰጣቸው በአብርሃም ጊዜ እንዴ? አንተ መጽሐፍ ቅዱስን አታውቅም? ሰጥቷቸዋል። አይ የተሰጠው ኪዳን አለ፣ የግርዘት አለ። ና ላሳይ። መጽሐፍ ቅዱሳችሁን እኮ አታውቁም። በአብርሃም ጊዜ ህግ እንደነበረ አሁን ብዙ ክርስቲያንን የሚገርማችሁ ማለት ነው። ዛሬ ቆይ አንዴ ከማውራት በፊት እኔን ጠይቀኝ ከማውራት በፊት አሁን ይሄኛውን ህግ በአብርሃም ጊዜ እግዚአብሔር የሰጠበት ቆይ ወደ ትቃጠል እመለስልሃለሁ። ህግ ስላልከው ነገር አይደለም። ይሄኛው የትም ማምለጥ የለም። ይሄኛው እግዚአብሔር እንደሰጠ እኔ ላውራለህ። አንተ መጽሐፍ ቅዱስ ሲጀመር አታውቅም። ምን አለ መሰለህ? ኦሪት ዘፍጥረት በጣም አሪፍ ጎበዝ። እኔ ማስረጃ የሚጠይቅ ሰው ነው የምወደው አይደል? ክርስቲያኖች ጥልቅ ተሐድሶ ላደርግላችሁ ነው አይደለም? በሙሴ ጊዜ በአብርሃም ጊዜ ራሱ ህግ ነበረ። ማስረጃ ኦሪት ዘፍጥረት አይደለም። የምን ህገ ልቦና ነው? ኦሪት ዘፍጥረት አረግ ቆይ እንዴ ዝም በል። ኦሪት ዘፍጥረት ምዕራፍ 26 ቁጥር 5 ላይ እግዚአብሔር ሲናገር ምን ይላል? አብርሃም ቃሌን ሰምቷልና ፍርዴን፣ ትእዛዜን፣ ስርዓቴን፣ ህጌንም ጠብቋልና ይላል። እሺ የትኛውን ነው ህግ ያለው? እግዚአብሔርን ነው የምንጠይቀው እኮ። እሺ ለምሳሌ ህጌ ያለው ከ26 በፊት ያሉት ህጎችን እስኪ ንገረኝ።
አብርሃም ቃሌን እግዚአብሔርን ውሸታም እንዳታስፈልቁ። አንድ ተረጋጋሽ። እንደዚህ አይነቱ አወራር ሲጀመር አንተ እኔ ሰዎችን በሁለት አይነት መንገድ ነው ማስተናግደው። ስርዓት ያለው ሰው ከመጣ እንደ ቅድሙ በስነ ስርዓት ሁሱ እያስተማረ እኛም እየተማረን ጸጥ ለጥ ብለን አንገታችን እንደፋ አድርገን በደንብ እንማራለን። እንዲህ ክልው የሚል ሲመጣ ደግሞ ይመቸኛል። ኦኬ በቃ ሰው በመጣበት መመለስ ስላለብኝ ማለት ነው። እግዚአብሔር ሲናገር አብርሃም ቃሌን ሰምቷልና ፍርዴን፣ ትእዛዜንም፣ ሕጌንም ስርዓቴንም ጠብቋል አለ። እግዚአብሔር እውነቱን ነው ወይንስ ለአብርሃም ሳይሰጠው ነው ሕጌን ጠብቋል እያለ ያለው? በጣም ጥሩ። ሕጌ ያለበትን 26 ላይ ለምሳሌ አንድ እንጥቀስ። የግርዘት ኪዳንን ማንም ወንድ በቤት ቢኖር አልፈልግም። እግዚአብሔር ሕጌን ጠብቋል አብርሃም አለ። እሺ ልናገር ሕጌ ያለበትን እግዚአብሔር አድርግ አታድርግ ያለውን ለምሳሌ አንድ ምን ጠቀስኩኝ? ግርዘትን ጠቀስኩኝ። ምንድን ነው ግርዘቱ? በቤት ያሉት ምን ይላል? አንተ ከአንተ በኋላ የሚመጡት ዘር የሚጠብቁት ኪዳን ይህ ነው፣ በመካከላቸው ያለው ወንድ ሁሉ ይገረዝ ይላል ዘፍጥረት። አብርሃም የእግዚአብሔርን ሕግ ጠብቋል አልጠበቀም? እኮ ይኸው እኮ እየነገርኩ ነው እኮ ጠብቋል ወይስ አልጠበቀም? አብርሃም ጠብቋል። አብርሃም አመሰግናለሁ። ወደ 38 እንሻገር። ና በቃ ተመለስ። አብርሃም ጠብቋል። እሺ በቃ ወደ 38 ተመለስ። አሁን እሺ በአብርሃም ጊዜ ሕግ እንደተጠበቀ ካወቅ ና 38 24 ላይ ይሄኛው ለምንድን ነው ሳትቃጠል የቀረችው? ይሁዳስ ለምን አብሮ አልተቃጠለም? ሕጉ ራሱ ስላለ ማለት ማን ነው ይህን ሕግ እኮ ፐብሊሽ ያደረገው ማን ነው እያልኩ ነው። ይኸውልህ የሙሴ የእነዚህ መጽሐፍ ቅዱስ ላይ 5 የህግ መጽሐፎች አሉ። ዘፍጥረት፣ ዘሌዋውያን፣ ዘኍልቍ፣ ዘጸአት፣ ዘዳግም። እነዚህ 5 የህግ መጽሐፍ ይባላሉ። ከነዚህ ከአምስቱ ስለምንድን ነው የሚያወራው? አላሁ አክበር የህግ መጽሐፍ ተብለው ይጠራሉ መጽሐፍ ቅዱስ ላይ። አምስቱ የህግ መጽሐፍቶች 5 ናቸው አልኩ። 5 ዘፍጥረት፣ ዘሌዋውያን፣ ዘኍልቍ፣ ዘዳግም፣ ዘጸአት። ኦኬ ከእነዚህ ውስጥ ደግሞ ምንድነው ዘፍጥረት ምዕራፍ 38 ቁጥር 24 ላይ እንዲህም ሆነ ከ3 ወር በኋላ ለይሁዳ ምራትህ ትዕማር ሴሰነች፣ ደግሞም በዝሙት እነሆ ጸነሰች ብለው ነገሩት። ይሁዳም አውጧትና በእሳት ትቃጠል አለ። በእሳት ትቃጠል የሚለው ምንድን ነው? ቅድም የእግዚአብሔርን ህግ ምንድን ያለው? ሴት የማነው? ስለ አብርሃም ነው ቅድም አብርሃም ነው ቅድም አይደለም። አረ ቅድም ቆይ የካህን ልጅ ሴቷ በዝሙት ብትሰራ አውጣትና ትቃጠል የሚለው የእግዚአብሔር ህግ ነው። በዛ መሰረት ነው ይሄ ህግ ይሁዳ። እሺ በጣም ጥሩ። እንግዲህ እሺ ምን አለ መሰለ መጽሐፍ ቅዱስን ስታነበው አራባና ቆቦ የምታነበው ነገር የለም። በአወራረዱ ነው። ዘፍጥረት ላይ ተቀምጧል። ዘፍጥረትም አንድ ህግ አልተሰጠም። አንድ ህግ ማለት እንደ ሙሴ ህግ ተጽፎ ዘጸአት ላይ የነበረው ህግ ዘጸአት ላይ ያለው ህግ የህግ መሰጣት መቼ ነው የመጣው? ምዕራፍ ስንት ላይ ነው? ኧረ ቢስሚላህ ይሄ ልጅ ምንም መጽሐፉን አያነብም። በቃ ሁሱ ታስተናግረዋል። እኔ ካላወቅኩ እኮ እኔ ልነግርህ ነው። ዘጸአት ምዕራፍ 20 ጀምሮ ስለ ህግ ይዘረዝራል። ከ25 ጀምሮ ተፈጻሚ እንዲሆን ይናገራል። ከዛ የታቦት አሰራር የካህን ደግሞ ልብሱንም ራሱ ከነ እያንዳንዱ ነገር ዘርዝሮ ይናገራል። ከ25 ጀምሮ አንዴ እሺ አንዴ ተረጋጋ። አንዴ ሶሪ ይችኛዋን ጥቅስ ኮመንት ላይ ልለጥፍልህ ስለፈለግኩ ነው። መጽሐፍ ቅዱስ ሲሄዱበት ኦኬ ለካ ባይብል በእጅ ይዛል ወይ? ያኛው ልጅ መስለኝ ነው እሱ። የካህንም ልጅ ራሷን በግልሙትና ብታረክስ አባቷን ታረክሰዋለች እና በእሳት ትቃጠል የሚለው የማን ህግ ነው? ዘሌዋውያን 21:9 ላይ የሙሴ ህግ። የእግዚአብሔር ወይስ የሙሴ? እግዚአብሔር የሰጠው
የእግዚአብሔር ህግ ማለት ነው አይደል? እግዚአብሔር የሰጠን ህግ ነው። የእግዚአብሔር ህግ ሰጠ። አዎ በጣም ጥሩ። ስለዚህ ለእስራኤላውያን እንቺ መሸወጃ ነች፣ ችግር የለውም ይሁን። የህግ መሰጠት በቃ ምንም ችግር ይሁንልህ፣ ችግር የለውም። ይሁንልህ ሳይሆን መጽሐፍ ቅዱስ ነው የሚለው። አረ ይሁንልህ፣ ተው በቃ ችግር የለውም። ስለዚህ አሁን አንተ በዚህ መሰረት ይሁዳ እና ትዕማር ለምን በእሳት አልተቃጠሉ እያልኩ ያሉ የህግ መሰጠት ለማን ነው? ለእስራኤላውያን። አይ በቃ ጨረስኩ እንዴ? በቃ አይደለም ለእስራኤላውያን ነው ህግ መሰጠት። ሌላ ሰው አስተናግዱ። በቃ ሌላ ጥያቄ አለ መመለስ እንትን ካላል ብስምላ ጀዛከላ። አንድ ደቂቃ ልወጣ ነው። ጀዛከላ ኢብሮ ፕሊዝ፣ ለወንድማችን ኢብሮ አበባ ጣሉልኝ። ጀዛከላ ኢብሮ፣ አላህ ይጨምርልህ፣ አላህ እድሜ ይስጥህ። ጠንካራ ወንድማችን ነው። እንደዛው ብስምላ ሰላት ወሰላም አላ ረሱሉላህ ሰለላሁ ዐለይሂ ወሰለም። እስካሁን ድረስ ላዳመጣችሁት ቁጭ ብላችሁ በሰብር ቁጭ ያላችሁት ኢንሻአላህ ሁላችንም እንደተሰባሰብ አላህ ጀነት ይስጠን። እኛም ሰምተን የምንጠቀም አላህ አድርገን። ኡስታዳችን እሱ ደግሞ አላህ ስብሐነሁ ወተዓላ እድሜ ሰጥቶ ኢንሻአላህ ረጅም እድሜ ሰጥቶ እኛ ደግሞ አላህ ስብሐነሁ ወተዓላ እንዴት እንደተሰባሰብ ነው በጀነት አላህ ያሰባስበን። አላህ ስብሐነሁ ወተዓላ ቀጥተኛ መንገድን ወደ ጨለማ ወደ ብርሃንም አላህ ስብሐነሁ ወተዓላ እነሱ ወንድሞቹ ወገኖቻችን አላህ ያምጣቸው። እኛ ደግሞ አላህ ስብሐነሁ ወተዓላ የነቢያችን ሰለላሁ ዐለይሂ ወሰለም ሰብርና የሰሃቦችን ሰብር አላህ ሰጥቶን እነዚህም ወገኖቻችን ሰብር ዘንድ ጉዳዮቻችን ፍቅራችን ውዴታችን አሳይተን ወደፊት የምንሄድ አላህ ያድርገን። አላህ ስብሐነ ወተዓላ እሱ ወንድሞችና ሴቶች ፕሊዝ፣ ይሄ ቀላል ነገር አለ። ዱዓ ወልዒባዳ ዱዓ ቀላል ነገር አለም። ባላችሁበት ቦታ ለወንድሞቻችን፣ ለውስቶታችን፣ ለወገኖቻችን ሁሉም ዱዓ እንዲታረጉ ጥሬ ነው። እኔም አላህ ስብሐነ ወተዓላ የዲነ ፍቅራችንን በጀነትና በአኽራ አላህ ያወደን ያፍቅረን። እሱ ሎንግ ላይፍ አላህ ስብሐነ ረጅም ሰጥቶ በዱንያ ባላገኝህ ኢንሻአላህ የውመል ቂያማ በጀነትም አላህ እንዲያገናኝ አላህ ንያይ ነው። ሁላችሁም በጀነትም አላህ ያሰባስበን፣ አላህ ያወደን፣ አላህ ያፍቅረን። ጀዛኩም ላሁ ኸይር ጀዛ። ስፔሻል ወንድሞቼ ፕሊዝ፣ ይሄ ወንድማችን ኢብሮ ሲገባ ፕሊዝ እያንዳንዳችሁ ጥላቻችን አውጡት። ወንድማችን ኢብራሂም ቀላል ሰው አታርጉት። ከባድ ሰው ነው። እሱ የሚያግዘው ሰው ይፈልጋል። እሱ አንዳንድ ጊዜ ብሬክ ያስፈልጓል። እሱ አንዳንድ ጊዜ ዝም ብሎ አይደለም ቀኑ ሙሉ እዚህ የሚቀመጠው ትምህርት ያለው እውቀት ያለው ችሎት ያለ ሰው ሲመጣ ፕሊዝ ሰፖርት አድርገን እንደጋገፍ። አላያችሁም? እንደ እነሱ እንኳን በውሸት ጋር ይደጋገፋሉ። እኛ ግን ሀቁን ይዘን እውነቱን ይዘን ግን ከቻላችሁ እንተጋገስ፣ ሞራል እንሰሰጥ፣ አበባ እንሰሰጥ። ሞራላችን ፕሊዝ እርስ በርስ ቢኮዝ አላህ ስብሐነሁ ወተዓላ እኮ ሙስሊም ለሙስሊም የጀሰሱ ነው ብሎናል። እንዴ እኛ ሙስሊም ነው። አላህ ስብሐነሁ ወተዓላ ቀጥተኛ መንገድ የሰጠነው እርስ በራሳችን እስካልተወዳዳችሁ እኔ አላመናችሁም ብሎ ረሱላችን። እርስ በራሳችን ከልብ መዋደድ አለብን። እርስ በራሳችን መከባበር አለብን። እርስ በራሳችን ገመድ ለገመድ መያዝ አለብን። ትልቁ ነገር ነው። ለጠላታችን ለማያስመስሉ ሰዎች ሊያስመሳ በር መክፈት አለብንም። በዲናችን ግን ጠንከር ብለን እርስ በራስ መቆም አለብኝ። ወንድሞቼ ፕሊዝ አደራችሁ፣ ፕሊዝ አደራችሁ። ስፔሻል አድሚኖች ጠንካራ ሁኑ። እኔ በጣም ወዳችኋለሁ። የዲን ፍላጎት ስላለኝ ነው እና ኢንሻአላህ ጀዛኩሙላሁ ኸይር ጀዛ። አላህ ወደላችሁ፣ አላህ ጨምርችሁ። መልካም ቃል መሻም መልካም ምሽት። አላህ ሱብሃነሁ ወተዓላ ለሞቱ ወንድሞቻችንም ጀነት አላህ ይስጣቸው። ሀገራችን ሰላም አድርገው አላህ ሱብሃነሁ ወተዓላ ዲናችን አላህ ከፍ አድርገው። በሀገራችን ደግሞ ዲናችን ደግሞ ችግር የመጣብን አላህ ሱብሃነሁ ወተዓላ ያንሳልን። አስመሳል በዲናችን ደግሞ እኛ የሚያጋጩት የሚያስመስሉት ሰዎች ደግሞ በዚህ መሀል ደግሞ ሚናቸው የሚጫወቱ ሰዎች አላህ ሱብሃነሁ ወተዓላ ያጥፋቸው። አለሙ አላህ ስብሐነ በዲናችን ምን ተረክራለህ አይባልም። ጀዛኩም አይባልም። ወዳማካት ሄዶ ያልኩ ነው አቁም። ጀዛኩም አላህ ጀዛ። ሰላም አለይኩም አንተ አተሱ መልካም ቀን ማክሪ። እኔ ምን ካንተ ጋር አላወራም። እኔ ለኡስታድን ለወገኖችን ዱዓ ያልኩ። ጀዛኩም አላህ ሰላም አለይኩም መልካም ቀን መልካም ሽል አላህ ይወዳችኋለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ጀዛኩም አላህ ኸይረን። ዮኒን አስወጣ ተስተናግድ በፈጣሪ ያጥፋቸው መባል ነገር እንኳን ከባድ ነው።